ጤና ይስጥልን የተወደዳችሁ እንደምን አላችሁ? በኢትዮ አርትራንድ ቻናል ላይ ትገኛላችሁ። አርትራንድ ላይ የተመለከቱ የዝውውር ዜናዎች አዳዲስ መረጃዎችን የነገርናችሁ እንቆያለን። ሐሳብ አስተያየት መልእክቶቻችሁን እንቀበላለን። በርከት ያሉ ያልተሰሙ ዛሬ ወጡ አርትራንድን የተመለከቱ ጉዳዮችን ብቻ እያነሳን እንቆያለን። በዝውውር ጉዳዮች ስለ ክርስቲያን ሞስኬራም የምናነሳው ጉዳይ አለ። ከአርትራንድ ጋር በተያያዘ የቀድሞ የአርሰናል አሰልጣኝ በሚኬል አርቴታ ረዳት አሁን በአውሮፓ ትልቅ ክለቦች ጭምር የሚፈለግ በእድሜ ትንሹ አሰልጣኝ እንደሆነ ይታወቃል። ካርሎስ ኩዌስታን በተመለከተ ስለ ሚኬል አርቴታ ስለ አርሰናል ያለውን ሐሳብም አካፍሏል። ከዛ ውጪ የዊሊያም ጎሜዝ ዝውውር ጉዳይ ምን አዲስ ነገር አለ እየተባለ ይገኛል። በሱም ላይም ምላሽ እንሰጥበታለን። ከኒውካስል ዩናይትድ ጋር በተያያዘ ከአርሰናል የሚፈልገው ተጫዋች አለ፣ ማርከስ ራሽፈርድን እንዲሁም ደግሞ የሌሳንድሮ ትሮሳርድን ጉዳይ፣ ሳንድሮ ቶናሊን በተመለከተም የሚነሱ በርከት ያሉ የተሰሙ ጉዳዮች አሉ። ማቲያስ ኑኔዝን የማቲያስ ፈርናንዴዝ ጉዳይም በተመለከተ አዳዲስ መረጃዎችን እየነገርናችሁ እንቆያለን። የቻምፒየንስ ሊግ ፋይናል ላይ አሰልጣኝ ቶማስ ቱዌል ምን ተመለከቱ? በዛ ጉዳይ ላይም የሰጡት ሐሳብ አለ። ለሁሉም እነዚህና ሌሎች ጉዳዮችን በስፋት የተመለከተን እንቆያለን። የናንተን መልእክቶች ደግሞ መለስ ብለን የምናጋራን የሚሆነው በዛሬው ቆይታችን እነዚህን ጉዳዮች እናነሳለን። እናንተ ደግሞ የናንተ ኃላፊነት ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሼር አድርጉ። ቪዲዮቻችን ብዙ ሰው ጋር መድረስ አለባቸውና የአርሰናል ጉዳዮች ብቻ የምንመለከትበት ቻናል ነው። በደንብ ቻናላችንን በጋራ ማሳደግ ይኖርብናል። አብሮነታችሁን እንፈልጋለን። በቀጥታ ወደ ጉዳዮቻችን ከማለፋችን በፊት አንድ ጥያቄ ለናንተ ላቅርብ። የአርሰን ቬንገር ቡድን ውስጥ ከነበሩ ተጫዋቾች መካከል አሁንም በአርሰናል ቡድን ያለ ወይም በአርሰናል ስኳድ ውስጥ በአርሰናል ፔሮል ውስጥ ያለ ተጫዋች አለ። የተጫዋች ማን ነው? በወቅቱ እነ ፔር ሜርሳከር፣ ሎሮ ኮሽሌኒ የአርሰን ቬንገር የመጨረሻ ዓመታት ላይ ከነበሩ ተጫዋቾች መካከል አንደኛው ነው። ቲዮ ዋልኮትም ናቾ ሞንሪያልም የመጨረሻ ዓመታት ላይ አሌክሲስ ሳንቼዝ፣ አሌክዛንደር ላካዜትን ሌሎችም ሽኮርዳ ሙስጣፊን ጨምሮ ሌሎችም ተጫዋቾች ነበሩና የተጫዋች ማን ነው? ግምቶቻችሁ ላኩልን። አሁንም በአርሰናል ቤት ያለ በእርግጥ በያዝነው ውድድር ዘመን በአርሰናል አላሳለፈም። የእናንተን ሐሳብ ላኩልን። ወደ በኋላ ላይ ምላሹን እናነሳለን። የአውሮፓ ቻምፒየንስ ሊግ ተጠናቆ በመጨረሻው ጨዋታ ላይ ብዙ ሐሳቦች ብለንበታል ባለፉት ጊዜያት ላይና የአውሮፓ ቻምፒየንስ ሊግ እንደዚህ አይነት ትልልቅ ውድድሮች ሲኖሩ የአውሮፓ ኮቾች ይሰበሰባሉ። ከዛ በኋላ ትንተኖችን ይሰጣሉ። አናሊሲስ ይሰጥበታል። ጨዋታው አናላይዝ ይደረግና እንዴት ነበረ ጨዋታው፣ ከዚህ ጨዋታ ምን ተማርን፣ የአውሮፓ አጠቃላይ ውድድር ዓመቱ ምን አይነት መልክ ነበረው የሚለው በደንብ ይጠናል። በአርሰናልና በፓሪስ ሰን ዠርመን መካከል የነበረውን ጨዋታ በተመለከተ የአውሮፓ ኮቾች የመጨረሻ ያሉትን አንዳንድ ዴታዎች አውጥቷልና በዛ ዴታ መሰረት የተነሱ ጉዳዮች አሉ። ነገር ግን እንደ አጠቃላይ ኮሌክቲቭሊ የአርሰናል የመከላከል አቅም በጣም የተደነቀበት ነበረና በተለይ ፕራዮሪታይዝ ተደርጎ ዲፌንዲንግ ወይም መከላከልን በእንደዚህ አይነት ደረጃ ኤሊት በሆነ ታክቲካል አቀራረብ ማድረግ መቻሉ አርሰናል የተደነቀ ሆኗል። አውትስታንዲንግ ስፒድ ያላቸው በጣም ፊዚካሊቲያቸው፣ ቴክኒክ እንዲሁም ደግሞ ታክቲካል አተገባበራቸው በሙሉ በጣም ጥሩ የሚባል ነውና በአካዳሚዎች ደረጃ እንዴት ይህንን ማውረድ ይቻላል? መከላከል አንድ የእግር ኳስ አርት ነው። ማጥቃት ብቻ አይደለም የእግር ኳሱ አንድ አካልና በዛ ደረጃ የተጠቀሱ ነገሮች አሉ በአውሮፓ ኮቾች መካከል። የአውሮፓ ቻምፒየንስ ሊግን ሌላ ጉዳይ ደግሞ ላንሳ። አሰልጣኝ ቶማስ ቱዌል የእንግሊዝ ብሔራዊ ቡድን አሰልጣኝ ናቸው። በቻምፒየንስ ሊግ ፋይናል ላይ ስለተመለከቱት በተለይ ደግሞ በመጨረሻው ሂደት ላይ የተነሱ ጉዳዮች አሉና ከዓለማችን ምርጡ ቡድን ጋር እንግዲህ አንገት ለአንገት መተናነቅ ማለት ሞመንተሙን ጠብቆ እስከ መጨረሻው ድረስ ከፍጹም ቅጣት ምት እስከ መለያ ምት እስኪሄድ ጨዋታው ያን ያክል አስተዋጽኦ ማድረጋቸው የሚገርም ብቃትን የሚያሳዩበት ጨዋታም ነበረና በአርሰናል በኩል የሚደነቅ ነው። ከዛ ውጪ እነ ራይሰን፣ ሰከን፣ ኤዜን፣ ማዱዌኬን እስካሁን ወደ ብሔራዊ ቡድኑ መቀላቀላቸው ጉዳይን በተመለከተ የነሱን ፒክቸሮች ሳይነበረ ከሴሌብሬሽኑ ጋር በተያዘ ከፕሪሚየር ሊግ ድል ጋር በተያዘ ለነሱ ነው በጣም ደስተኛ ነኝ። እስካሁን በዝርዝር ስለ ፕሪሚየር ሊግ ድላቸው ብዙ አልተነጋገርንም። ነገር ግን በቀጣይ ጊዜያት ላይ በእርግጥ ከብዙ ሰዎች ጋር ይነጋገራሉ። በቀጣይ ይህንን ነገር ወደ ብሔራዊ ቡድኑ በደንብ እንጠቀምበታለን። ትልቅ ስኬት ነው ያሳኩትና በራሳቸው የሚኮሩበት ዓመትን እንዳሳለፉ መናገር ይቻላል የሚል ሀሳባቸውን አንስተዋል።
ከካርሎስ ኩዌስታ ጋር በተያዘ የሚኬል አርቴታን ጉዳይ ያነሳል። በሚኬል አርቴታ ስር ሲሰሩ በተለይ ደግሞ የአንድ ለአንድ አሰልጣኝ ሆኖ ነበር በአርሰናል የጀመረው ገና 26 27 28 ዓመቱ ላይ ያለ አሁን በ30 እና 31 ዓመቱ ላይ በጣሊያን ሴሪያ ፓርማን ይዞ ፓርማ የሴሪያው ላይ በደረጃ ሰንጠረዡ 12ኛ ደረጃን ይዞ ማጠናቀቅ እንዲችል አድርጓልና ያ ደግሞ የተለየ ብቃት የሚጠይቅ ጥሩ ኳሊቲ ያለው አሰልጣኝ እንደሆነ ያሳየበት ነው። ከአውሮፓ በጣም ወጣት ከሚባሉ አሰልጣኞች መካከል አንዱና ቀዳሚው ነው። ካርሎስ ኩዌስታ በአርሰናል ያሳለፋቸው ጊዜያት ብዙ የተማረበት እንደነበረ በተለይ ኦል ኦር ናቲንግ ዶክመንተሪዎች ላይ ምስሉን ማግኘት ትችላላችሁ። ከአርሰናል ተጫዋቾች ከነ አሌክዛንደር ላካዜት ከነ ፒየር ኤምሪክ ኦባሜያንግ ጋር በአንድ ላንድ የዋን ቱ ዋን ኮች እንደሆነ ይታወቃልና በዚህ ደረጃ ላይ የምታሻሽሉ ይሄ ነገር ቢመጣ እያለ ገና በወጣትነቱ ብዙ የሰራ ከዚህ በኋላ ብዙ የሚጠበቅበት ነውና የአውሮፓ ክለቦች ሲፈልጉት ነበረ። ነገር ግን በፓርማ ለመቆየት ውሳኔ ስለመወሰኑ የሚያሳዩ ዘገባዎችን ከሰሞኑ ሰምተናል። እንግዲህ መልካሙ እንዲገጥመው እንመኛለን። ካርሎስ ኩዌስታን ያነሳ ነው ስለ አርሰናል ዋንጫውን በማሸነፉ በጣም ደስተኛ ነኝ። እያንዳንዱ እዛ ክለብ ውስጥ ያለ እያንዳንዱ ግለሰብ ይገባዋል፣ ኦርጋናይዜሽን ውስጥ ያለ በሙሉ የሚገባው ነው። በተለይ ደግሞ ሚኬል አርቴታ የዋንጫ የሚገባው አሰልጣኝ ነው ብሏል። ብዙ ሰዎች ሚኬል አርቴታ ምን አይነት ድንቅ አሰልጣኝ ነው፣ ምን አይነት ድንቅ ኳሊቲ ያሉት በጣም ጥሩ አሰልጣኝ እንደሆነ ከሩቆ ነው ሊመለከቱ ይችላሉ። ነገር ግን ሲቀርቡ ምን አይነት ስሜት ይሰማቸዋል? በደም ዴይ ቱ ዴይ ቀን በቀን የሚኬል አርቴታን ስራዎች የሚታዘቡ ከሆነ ረዳለው ይላልና በርቀት የነበሩ ነገሮችን የበለጠ ሲቀርቡ ምን አይነት ግለሰብ እንደሆነ፣ ምን አይነት መሪ እንደሆነ፣ ምን አይነት አሰልጣኝ እንደሆነ በደንብ ይገባቸዋል የሚል ምስክርነቱን ለሚኬል አርቴታ ሰጥቶ ተመልክቻለሁ። ቀደም ያነሳውላችሁ ጥያቄ እንዳይዘነጋ የመለሳችሁልን አብራችሁን ቆዩ። በአርሰን ቬንገር ቡድን ውስጥ የነበረ አሁንም ከአርሰናል በሽያጭ ያልወጣ ቢያዝነው ውድድር ዘመን ከአርሰናል ጋር በውሰት ተለያይቶ የነበረ ተጫዋች አሁንም የአርሰናል ተጫዋች ሆነ ወደ አርሰናል ተመልሷል። በውድድር ዓመቱ እንግዲህ የአርሰን ቬንገር ቡድንን ከሚኬል አርቴታ ቡድን ጋር ያገናኘ ተጫዋች ስሙን እየጠቀሳችሁ ሀሳባችሁን ልትሰጡን ትችላላችሁ። የክርስቲያን ሞስኬራን ጉዳይ ወደ በኋላ ላይ አነሳላችኋለሁ። ዝውውሮችን በተመለከተ ግን አንዳንድ ጉዳዮችን እያነሳን እንቆያውንም ከዝውውሮች ዜናዎች ጋር በተያዘ የዊሊያም ጎሜዝን ጉዳይ በተመለከተ ዊሊያም ጎሜዝ በፖርቶ የውድድር ዓመት አንድ ዓመት ነው ያሳለፈው። ነገር ግን እንደ ግሎቦ ስፖርት ዘገባ ከሆነ ትናንትናም በስፋት አንስተነዋል፣ ዛሬም አዳዲስ ጉዳዮች ወጥተውበታል። ፖርቶ አስኪንግ ፕራይሱን ወይም የመሸጫ ዋጋውን አስቀምጧል። ይህንን ክፍያ ካልከፈላችሁ በጭራሽ የሚታሰብ አይደለም ያለ ይገኛል። በአንድ ዓመቱ በጣም የተሻሻለ ተጫዋች ነው። በእርግጥ እያሳየው ብቃት የሚገርም አይነት ነውና ምን አይነት ቁጥሮች አስመዘገበ እንመለከተዋለን። የውድድር ዓመቱ በተጠናቀቀ የውድድር ዘመን ድንቅ የሚባል ጊዜን ፐርፎርማንስ ዋይዝ በጣም ጥሩ የሚባል ተጫዋች እንደሆነ ያሳየ ነው። ጥሩ ዊንገር ነው። አርሰናል ተስፋ ከተጣለባቸው ሊጠናቀቁ ከሚችሉ ዝውውሮች መካከል አንዱ ነው። ወይም በአርሰናል ሞኒተር እየተደረጉ ያሉ ስሞች አሉ በዋነኝነት የሚጠቀሱ። ነገር ግን የ20 ዓመቱ ብራዚላዊ ተጫዋች እንግዲህ በፖርቹጋይዝ ሊግ ላይ በፕሪሜራ ሊጋው ላይ ሻምፒዮን ሆኖ አጠናቋል። በፖርቶ በኩል 13 ግቦችን አስቆጥሯል፣ 2 አሲስቶችን አስመዝግቧል። 2157 ደቂቃዎችን በሁሉም ውድድሮች ላይ በሜዳ ላይ ለፖርቶ ግልጋሎት ሰጥቷል። የአርሰናል ተፎካካሪ የሚባለው አትሌቲኮ ማድሪድ ነው። ማንቸስተር ዩናይትድ ስማቸው ይነሳል። ነገር ግን በዋነኝነት በተለይ የፖርቹጋል ክለቦች ላይ በጣም በመስራት ተጫዋቾችን በማዘዋወር የሚታወቀው የአትሌቲኮ ማድሪድ ክለብ እንዳጠቃላይ ይህን ተጫዋች ማስፈረም ይፈልጋልና በቻምፒየንስ ሊግ ላይ በቀጣይ ውድድር ዘመን ፖርቶ እንመለከተዋለን። የተጫዋች 69 ሚሊዮን ፓውንድ የውል ማፍረሻ ነው። እስከ 2029 ድረስ ደግሞ ውል አለው። ሲመጣ 2025 ላይ የ5 ዓመት ውል ፈርሞ እስከ 2029 ድረስ ነበረ የፈረመው። ነገር ግን አሁንም ቢሆን ፖርቶ 52 ሚሊዮን ፓውንድ የተጫዋቹ የመሸጫ ዋጋ ነው። ከዛ ከ52 ሚሊዮን ፓውንድ ውስጥ ደግሞ ወደ 10-12 ሚሊዮን ፓውንድ ወይም የሽያጩ 20% የሳኦ ፖሎ ድርሻ ነው ተብሏልና ያንን 20%ን ለመክፈልም በሚል እንደ ኮሬራ ዴማና የተባለ ዘገባ ላይ የተባለ ጋዜጣ ላይ የተመለከትነው መረጃ እንደሚያሳየው ከፖርቹጋል ተጫዋቹ በአርሰናል እይታ ውስጥ የገባ ተጫዋች ነው ተብሏል። አንድ ወደ አርሰናል የሚመጣ ተጫዋች ካነሳን የጋብሪኤል ማርሴሊ
ባየር ሙኒክ ጉዳይ ይነሳል። በተደጋጋሚ ብዙ ሀሳቦች የተሰጡበት ይገኛልና ጋብሪኤል ማርቲኔሊን ብዙ ክለቦች ይፈልጉታል። በተለይ ደግሞ አንዳንድ መከላከል ላይ ያለው ኳሊቲ ከዛ በተጨማሪ በመልሶ ማጥቃት ለሚጫወት ቡድን አስፈላጊ ተጫዋች ነው። ብራዚላዊ ተጫዋች ብዙዎች በአርሰናል እንዲቆይ ፍላጎት አላቸው። ነገር ግን አርሰናል እሱ አለኝ ብሎ ወይም በሱ ላይ የሚተማመን የሚገነባው ቡድን እንዲኖር ሳይሆን በዋነኝነት ሌሎች በጣም ቁልፍ ተጫዋቾች በቡድኑ ውስጥ እንዲመጡ ይፈልጋል። ኤሊት የሚባሉ በጣም ቡድኑን ሊያሻሽሉ የሚችሉ ተጫዋቾች ይፈልጋሉና እንደአጠቃላይ ግን ከአርሰናል ጋር በተያዘ የሚነሳው ጉዳይ የጀርመኑ ክለብ ባየር ሙኒክ ተጫዋቹን ቫልዩ ያደረገበት ነገር በጣም አነጋጋሪ ሆኗል። የአርሰናል ምላሽ በቀጣይ ይጠበቃል። በባየርን በኩል እንደ ክሪስቲያን ፎልከ ዘገባ ከሆነ 45 ሚሊዮን ዩሮ ወይም ደግሞ 39 ሚሊዮን ፓውንድ ለጋብሪኤል ማርቲኔሊ ትክክለኛ የገበያ ዋጋው ነው። ከዛ በላይ ሊከፈልበት አይገባም የሚሉ ሀሳቦች አሉ። ተጫዋቹ ውል ቢቀርብለት በአርሰናል ይፈርማል። ገና ውሎች ያሉት አርሰናል እስከ 2028-29 ድረስ የሚያቆይ ውል ይኖረዋል። በተለይ አንድ ዓመት የማራዘም መብት አለውና ያንን በተመለከተ ግን ተጫዋቹ አሁንም በአርሰናል ከዚህ በፊት ውል ቢቀርብልኝ ለመፈረም ዝግጁ ነኝ የሚል ሀሳቡን ሲያነሳ ተመልክተ ነው እናውቃለን። የመጨረሻ ጉዳዮቹ ላይ ደግሞ አዳዲስ ጉዳዮች ይጠበቃሉ። በእናንተ በኩል የመጡልን አስተያየት መልእክቶች አሉ። እነሱን ጥቂት መልእክቶቻችሁን እናንሳና ወደ ቀጣዮች መረጃዎቻችን እናልፋለን። ሳሚ እናመሰግናለን ብሎናል። እኛም ከልብ እናመሰግናለን። እንዳለ ለሁሉም ነቤርታ ስለ ዝውውሮች በደንብ ያውቃሉና በዝውውሩ ላይ ጥሩ ነገር እናያለን ብለን እናስባለን ብሎናል። እንዳለ ደምሴ አስቻለው እውነት ነው ትሮሳርድ መቆየት አለበት ልምድ አለው ብሎናል። የሱፍ መሐመድ ሳንድሮ ቶናሊ መፈረም አለበት ብሏል። ከዛ ተጨማሪ መልካም የተባለ አድማጫችን የአርሰናል ደጋፊዎች እንግዲህ በዝውውር ዜና ላይ የሚነሱ ሀሳቦች ብዙ አይነት ናቸው የሚል እንደዚህ አይነት መልክ ያለው ሀሳብ ሰጥቶልናል። አው የምናነሳቸው የዝውውር ሀሳቦች ሁሉም የሚሳኩ አይደለም። በጭምጭምታ ደረጃ የሚነሱ ነገር ግን እኛ ከራሳችን የምንፈጥራቸው ሳይሆን በብዙሃን መገናኛዎች ላይ የምናገኛቸውን ምንጭ እየጠቀስን እያነሳን እንገኛለን። በእምነት ጥበቡ ከዛ በተጨማሪ ስለ ቲምበር ቢኖር ሁሌም ትክክል ነው። በቻምፒየንስ ሊግ ፋይናል ላይ ያጠፋው ነገር ቢኖር አርቴታ ቲምበርን ቀድሞ አለማስገባቱ ነው ብሏል። ከዛ በተጨማሪ ተሾመ ከአርሰናል ጋር ተያይዘው የሚነሱ ስሞች አሉ፣ አሰልቺ የሆኑ ይገኛሉ። በፍጥነት ግን አርሰናል ቢለቁ የሚላቸው ተጫዋቾች አሉ። ጋብሪኤል ጀሱስ፣ ትሮሳርድ፣ ቤን ዋይት፣ ክርስቲያን ኖርጋርድ የመጫወት እድል እያገኘ ባለመሆኑ ቪዬራም እንዲሁም ኤታን ንዋኔሪ ቢቻል በውሰት ለዶርትመንድ ወይም ደግሞ ለኮሞ ቢሰጥ የተሻለ ነው። ከዛ በተጨማሪ አርሰናል ቢያስፈርማቸው ብሎ ያሰባቸውን ተጫዋቾችም ልኮልናል። ክቫራትስኬሊያ፣ አልቫሬዝ፣ ክሩፒ፣ ሳንድሮ ቶናሊ፣ ኤቫን ፍራሴንዳ እንዲሁም ደግሞ ሞርጋን ሮጀርስ እነዚህ በተቻለ መጠን ወደ አርሰናል ቢመጡ ጥሩ ነው ብሏል። ደሴ ደሳለኝ የጻፈልን መልእክት አለ፣ ከልብ እናመሰግናለን። አላዛር ሙልጌታ ቧዲ በጣም ጀግና ልጅ ነው፣ በዛ ላይ ደግሞ እድሜው ከቶናሊ ቧዲን እመርጣለሁ ብሏል። የእድሜውን ጉዳይ አንስቶ ሁሴን እናመሰግናለን። ደስታ አራርሶ ሰላም እንዴት ናችሁ? ሞርጋን ሮጀርስ ጉዳይ ከምን ደረሰ ብሏል። መለስ ብለን እናነሷለን። ከዛ በተጨማሪ ታምሪያ ዝለቄ በምስሉ ላይ የምትመለከቱትን ትልቅ ብለው በሚጠሩ ታምሪያዝ ልቄ በሌላ ብዙሃን መገናኛዎች ላይ በተለይ ሲዲ ስፖርት ላይ የተመለከታቸውን መረጃዎች ነው በደንብ በስፋት ያካፈለን። ከማዱዌኬ ጋር በተያዘ ያነሳቸው ሀሳቦች አሉ። በእርግጥ ታምሬ በትክክል አንስታቸዋል። ማዱዌኬ በሚቀጥለው ዓመትም በደንብ ተጠናክረን እንመጣለን፣ እመኑኝ፣ በደንብ ለዋንጫ የሚጫወት ቡድን ይኖረናል፣ በቀጣይ ዓመትም መዘናጋት እንደማይኖር አይነት አስተያየት ነው እየሰጠውና ከዛ ጋር በተያዘ የጠየቀን ጥያቄ አለ። በተለይ ደግሞ የሲዲ ስፖርት ጋዜጠኞች ያነሷቸው ጉዳዮች በተለይ አርሰናል እንዲጠላ አርሰናል ላይ ጥያቄ እንዲነሳ የሚያደርጉ ሀሳቦችን አንስተዋል ብሎናል። በትክክል ለኛ በእርግጥ በዛ ላይ ሀሳብ መስጠት ባንፈልግም እንዳልከው የተነሱ ሀሳቦች ማዱዌኬ ላይ አንተ ባነሳቸው አውድ ወይም ደግሞ አተረጓጎም የሚታዩ ናቸውና በቀጣይ መለስ ብለን እንመለከተዋለን። አህመድ ከጅቡቲ የጻፈልን መልእክት አለ። እንግዲህ ፔጄ በጣም የአርሰናልን ቢመጣ ብቃቱ ፔጄ የሚፈልገውን ጁኒየር ክሩፒን በተመለከተ ነው። ወደ አርሰናል ቢመጣ በተለይ ፔጄን መቀላቀል መፈለጉን ተከትሎ ጥሩ ብቃቱን ሊያሳይ ይችላል። አርሰናል ደግሞ ሮጀርስና ቶናሊን ካገኘ አሪፍ አመት በቀጣይም ያሳልፋል። የቲምበር ጉዳይንም በተመለከተ አንስቷል። ምርጡ ተጫዋች ነው ብሎናል። ማሜ ከልብ እናመሰግናለን። ሰላም ምርጦች እንዴት ናችሁ ብሎናል። አየነው ሙሉ አለም አርሰናል ቶናሊን በውድ ዋጋ ከሚገዛ ቧዲን በተመጣጣኝ ዋጋ ቢያስፈርም ገና ወጣት በመሆኑ ቢያንስ 11 አመት ሙሉ ክለቡን የሚጠቅም አማካይ ነውና ትሪስሆልዴ፣ ክሩፒ እንዲሁም ደግሞ አንድሬ የትናንትና አንድሬን በተመለከተ የሪያል ሶሴዳዱን ተጫዋች በተመለከተ ሚካ ጎርሳ
አንደርሰንም ጭምር ያነሳቸው ጉዳዮች አሉ። ዝውውራቸው ቢጠናቀቅ ብሎናል። ካላፊዮሪ ቢቆይ ጥሩ ነው ያለን ደግሞ አቤል ነው። መሳይ ሰላም ካላፊዮሪና ማርቸሊ ቢቆዩ ጥሩ ነው ብሎናል። ቀላብ የጻፈልን መልእክት አለ። ፓማ ባይ ሁላችሁንም ከልብ እናመሰግናለን። የአርሰናልን የመጨረሻ ጉዳዮች በዝውውር ላይ እያነሳን እንቆያለን። ኒውካስል ዩናይትድ እንግዲህ ትራክ እያደረገ ያለ አንድ የአርሰናል ተጫዋች አለ። የታንዋኔሪ ነው። የታንዋኔሪ ግን እንደኔ ምርጫ ቅድምም አንዳንድ አድማጮች ታነሱት የነበረ ሀሳብ አለ። ከኒውካስል ዩናይትድ ወይም በፕሪሚየር ሊግ ላይ ከሚቆይ ይልቅ በሌሎች የአውሮፓ ክለቦች ለምሳሌ እንደ ዶርትመንድ አይነት ክለቦች በውሰት ቅድም ተሾመ ኃይሌ የጻፈልን መልእክት አለ። ረጅም ጽሁፍ ነው ያጋራን። በውሰት እንደ ዶርትመንድ ኮሞ ባለፈው ዓመት ለምሳሌ የሮቤርቶ ዲዘርቢው ቡድን ውስጥ በማርሴይ ወይም በተጠናቀቀ ውድድር ዘመን ላይ ያንን ጥሩ ብቃት አሳይቶ ከዛ በኋላ ሮቤርቶ ዲዘርቢ ከወጡ በኋላ የተፈጠረው ነገር በደንብ ተመልክተናልና እንደዚህ አይነት ነገሮች በደንብ የሚጠበቁ ናቸው። ትኩረት ሊሰጣቸው ይገባል። በውሰት የሚወጡ ተጫዋቾች እንደዚህ አይነት የበለጠ የሚመለመሉበት የሚሄዱበት መንገድም በትክክል መታየት አለበት። ከሊያንድሮ ትሮሳርድ ጋር በተያዘ ቨርሳታይሉ የአርሰናል ተጫዋች በኢንተር ሚላን፣ በኒውካስል ዩናይትድ፣ በአስቶን ቪላ አሁን ደግሞ በአትሌቲኮ ማድሪድ በጥብቅ እየተፈለገ እንዳለ የሚያሳዩ ዘገባዎችንም ዛሬ ከተመለከትናቸው ጉዳዮች መካከል አንዱ ነው። የራሽፈርድ ጉዳይም ይነሳል። ራሽፈርድን በተመለከተ እንዳንዳንድ ሪፖርቶች ከሆነ በባርሰሎና በውሰት ውል መቀጠል ይፈልጋል ወይም ደግሞ ባርሰሎና በቋሚነት የሚያስፈርመው ከሆነ አርሰናል ፍላጎት እንዳለው ይታወቃል። ነገር ግን አስቀድሞ መስማት የሚፈልገው የባርሰሎናን ፍላጎት ነውና ነገሮችን ለማቀዝቀዝ ፍላጎት አለው ተብሏል። ሳንድሮ ቶናሊ የአርሰናል የመጀመሪያ ምርጫ ይመስላል። ለማንቸስተር ሲቲ ግን ኤልያት አንደርሰንን የማላገኝ ከሆነ ወደ ሳንድሮ ቶናሊ ዝውውር ሄዳለው እያለ ይገኛልና ለአርሰናል ጠንካራ ተፎካካሪ አሁን ባለው ዘገባዎች መሰረት ሚኬል አርቴታ እስካሁን ከተሰሙ ስሞች መካከል ከኤልያት አንደርሰንም ከነ አዳሙ ዋርተንም ካርሎስ ባሌባም ጭምር ማቴዎስ ፈርናንዴዝም ጭምር የሚበልጥ ቦታ የሚሰጠው ተጫዋች ሳንድሮ ቶናሊ ነውና ሳንድሮ ቶናሊን ለማስፈረም ብዙ ርቀት ይሄዳል ተብሎ ይጠበቃል። የማቴዎስ ፈርናንዴዝ ጉዳይ ላይ ምን አዲስ ነገር አለ ካላችሁ ሲሞን ስቶንስ የተባለ አንድ ጻፊ ያለ ነው። በዌስትሃም በኩል 80 ሚሊዮን ፓውንድ ለተጫዋቹ ይከፈለኛል ብሎ አይደለም እየጠየቀ ያለውና ከዛ አነስ ባለ ክፍያ ክለቦች ተጫዋቹን ሊያገኙ ይችላሉ ተብሏልና አርሰናል ምናልባት የሳንድሮ ቶናሊ ዝውውር በጣም ከፍ የሚል ከሆነ ዋጋው ወደዚህ ወደ ማቲያስ ፈርናንዴዝ ዝውውር ሊሄድ የሚችልበት እድል እንዳለ የሚያሳዩ ዘገባዎች አሉ። አሁንም ከራፋኤል ሊያኦ ጋር በተያዘ በተደጋጋሚ ብዙ ሀሳቦች እየተሰጡበት ይገኛሉ። ፕሪሚየር ሊግን እከታተላለሁ በጣም በቅርበት ብዙ ትኩረት ሰጥቼ እንዲሁም ደግሞ ድሎች አሉኝ ሌሎች የላሊጋ መርሃ ግብሮችንም ለመከታተል እሞክራለሁ። አሁን በጣሊያን ሴሪያ ይበቃኛል። ዘንድሮ ብዙ ጥሩ ብቃት ያላሳየሁት ምክንያት አስቀምጧል። በምፈልገው ቦታ እኔ ጥሩ ራሴን ቡድኑንም በመጠቅምበት ቦታ ላይ ራሴን በማሳይበት ቦታ ላይ አልተጫወኩም። 4-5 ወራትን ደግሞ ከጉዳት ጋር ነው የተጫወትኩትና ያ በደንብ ከግምት ሊገባ ይገባል የሚል ሀሳቡን ሲያካፍል ተመልክተናልና እነዚህ ጉዳዮች አርሰናልን በተመለከተ የሚነሱ ናቸው። በዋነኝነት ግን ከአርሰናል ጋር በተያዘ ወደ 5-4 ተጫዋቾች አሉ አርሰናል አተኩሮ እየሰራባቸው ያለ። ሚኬል አርቴታ እስከ 70 ሚሊዮን ፓውንድ ድረስ የሚከፈልበት ከሆነ ሳንድሮ ቶናሊን እንዲመጣ ይፈልጋል። የአማካኝ ስፍራ ላይ በጣም ፓወርፉል የሆነ ፖቴንሻሊ በተለይ ከረጅም ርቀት ግብ ማስቆጠር የሚችል ጥሩ ኮምፖዠር ያለው ነው። ዲፌንሲቭሊም ኦፌንሲቭሊም ጥሩ የሚባል አቅም ያለውን ሳንድሮ ቶናሊን ጣሊያናዊን ተጫዋች ለማስፈረም የበለጠ ፍላጎት አለው ከሌሎች አማካዮች በበለጠ። ሞርጋን ሮጀርስ ስሙ ይጠቀሳል። ሞርጋን ሮጀርስም እስካሁን ወደ የትኛው ክለብ እንደሚሄድ የለየለት ተጫዋች አይደለም። በጣም ፓወርፉል ነው። የአርሰናልን ማጥቃት በደንብ ያሻሽላል ተብሎ ይጠበቃል። ሞርጋን ሮጀርስ ሲመጣ ደግሞ ጀርሚ ሞንጋ ይፈለጋል። ይህ ወጣት ተጫዋች እንግሊዝ እግር ኳስ ላይ ካሉ አዲሱ የእንግሊዙ ኦዝማን ዴምቤሌ የሚባል በጣም ክሬቲቭ ድሪብለር በጣም ጥሩ ተጫዋች ነውና የጀርሚ ሞንጋን ዝውውር ለማጠናቀቅ አርሰናል እስከ 10 ሚሊዮን ፓውንድ ድረስ ሊከፍል ይችላል። ተጫዋቹ ወደ አርሰናል ለመምጣት ፍላጎት አለው። ያለቀ ዝውውር ነው እየተባለ በብዙሃን መገናኞች ቢዘገብም እስካሁን በጣም የገፋ ነገሮችን እየተመለከተን አንገኝምና በቀጣይም አዳዲስ ነገሮች ይጠበቁበታል። ከቲኖ ሊቨርመንቶ ጋር በተያዘ በፉልባክ ቦታ ላይ አርሰናል የሚፈልጋቸው ተጫዋቾች አሉ። ኦስካር ሙንጌዛን በተመለከተ ይነሳል። ቲኖ ሊቨርማንቶ፣ ናትናኤል ብራውን ሲባል ነበረ። ናትናኤል ብራውን በባየርን ሳይቀደም አልቀረም አርሰናል። እነዚህ ስሞች በደንብ ይነሳሉ። የሊያን አልቫሬዝም ጉዳይ አለየለትም። በተለይ ደግሞ ወደ ባርሰሎና መሄድ የማይችል ከሆነ 110 ሚሊዮን ፓውንድ አካባቢ ይገመታል። አትሌቲኮ ማድሪድን ልቀቁኝ፣ እኔ ሚስትሪት እየተደረገው በሚገባው ደረጃ እንክብካቤ እየተደረገልኝ አይደለም፣ ስለዚህ መልቀቅ እፈልጋለሁ የሚል ማሳሰቢያ መስጠቱን ተከትሎ ፓሪስ ሰን ጀርመን አርሰናል ትልቅ ፍላጎት ያላቸው ክለቦች ናቸው። እነዚህ በስፋት የሚነሱ የዝውውር ጉዳዮች ናቸው። ክርስቲያን ሞስኬራን በተመለከተ
ወደ አርሰናል ስመጣ ምን የተለየ ነገር አገኘው መሰላችሁ ይላል። በአርሰናል በኩል እግር ኳስ ብቻ አይደለም ያለው፣ ቤተሰብ ነው ያለው፣ አንድነት ነው ያለው፣ ፍቅር ነው ያለውና ያንን ቦንድ ደግሞ ካልፈጠርም በሜዳ ላይ ያንን መተግበር አንችልምና ስንከላከል አንዳችን ለሌላችን እንደ ቤተሰብ ሆነን ስንጫወትም ያንድነት ጨዋታ ነው የምንጫወተውና እዚህ ሁሉም እንደ ወንድማማቾች ነው፣ አንዱ ለአንዱ ወንድም ነውና አርሰናል የተለየ አይነት ቡድን ነው የሚል ሐሳቡን አካፍሏል። የቀደም የነሳውላችሁ ጥያቄ አለ። በተለይ ከአርሰናል ቬንገር ዘመን ጀምሮ አሁንም በአርሰናል ስኳድ ውስጥ በአርሰናል ፔሮል ውስጥ ያለ ተጫዋች አለ። በቀጣይም በቋሚነት ወደ አንዳንድ ክለቦች ይዘዋወራል ተብሎ ይጠበቃል። ቀደም ስሙን ስጠይቃችሁ ነበረ። እነ ቡካዮ ሳካ ልትሉ ትችላላችሁ፣ ጋብሪኤል ማርሴሊ ስሙን ልጠቅሱ ትችላላችሁ፣ ብዙ ስሞችን ልታነሱ ትችላላችሁ። ሬስ ኔልሰን ነው ያ ሳውዛምፕተን ላይ 3-2 ሲያሸንፍ ያስቆጠራት ግብ መቼም በቅርብ ዓመታት ላይ በአርሰናል ቤት የምትረሳ አይደለችም። መጨረሻ ደቂቃ ግብ እንደነበረች ይታወቃል። አመቱ ላይ ደግሞ በጣም ሚኒንግ ይኖራታል ተብሎ ሲጠበቅ ነበርና አርሰናል ቬንገር ኤፍኤ ካፕ እና ኮሚኒቲ ሺልድ ሲያሸንፉ የመጨረሻ ዓመታት ላይ የነበረ ተጫዋች አሁንም በአርሰናል በውሰት ውል ነበር ያሳለፈው። ወደ ብሬንትፎርድ ወደ ፉላም ይሄዳል ተብሎ በያዝነው ውድድር ዘመንም እየተጠበቀ ያለ ተጫዋች ነውና እነዚህ በዋነኝነት አርሰናልን በተመለከተ የሰማናቸው ጉዳዮች ናቸው። የፕሪሚየር ሊግ የተጫዋቾች ምርጥ የዓመቱ እጩዎች ይፋ ተደርጓልና ብሩኖ ፈርናንዴዝ፣ ሪያን ሸርኪ፣ ሃርሊንግ ብራውት ሃላንድ ከዛው ጨመሪ ጋብሪኤል ማጋሌሽ፣ ዳቪድ ራያና ዴክላን ራይስ በአርሰናል በኩል ተካቷል። በወጣት ተጫዋቾች ደረጃ ማክስ ዳውማን እዚህ ዝርዝር ውስጥ ገብቷል። ሪዮን ጉማ፣ ጁኒየር ክሩፒ የአርሰናል አዲሱ ተፈላጊ ተጫዋች ነው። ኒኮ ኦራሌ እንዲሁም ሪያን ሸርኪና ኮቢ ሜኖም የሚጠቀሱ ስሞች ናቸውና እነዚህን ጉዳዮች በስፋት የተመለከትናቸው መረጃዎች ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ነገ እንመለሳለን አዳዲስ ጉዳዮችን ይዘን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።